ስፍራው ሀገር በቀል ዕውቀቶች የሚሸመትበት ነው። ባህልን የሚያወሱ፣ ታሪክን የሚዘክሩ፣ የማህበረሰቡን የአኗኗር ስልቶች የሚገልጹ ቅርሶች መገኛ ጭምር ነው። ላኦደ ተናዋ አደ አያ ተናዋ አንጀታ ታኒ አጋፌሻ ናጋስ ኬታ ናጋስ ጉላንታ ዙፋ ኬታስ አጋሳው ማታ አጋዳን ጊግሳስ ኡታ ጊግሳስ ያቶ ግሸታዮ ወላይታ ወጋሲ ዶገነማላ ወላይታ ቡቁራ ዶገነማላ ቅርስ ይወረሳል፣ ቅርስ ይጠበቃል። ቅርስ እንግዲህ የማንነት መገለጫም ጭምር ወላይታዎች አው የሚዶጣም አይባላል። አባት ልጁን ረጅም ብትር ያወርሳል። ብትር ለምንድን ነው? ለአደጋ መከላከያም ለዱር እንስሳት አደጋ ለሚጥሉ መከላከያ ነው። ጠላትም ቢመጣ እንዲህ የሚጣላም ሰው ቢመጣ የራሱ የሚመክትበት። ስለዚህ ረጅም ብትር አባት መጀመሪያ ለልጁ ገና ሱሪ ሲታጠቅ የሚሉት ነገር ቆንጣ አክቱላ ልጅ በቃ ልጅ መሆን ሲጀምር ትንሽ ጠና ማለት ሲጀምር ብትሩን ያወርሳል። መጀመሪያውኑ ገና ጎጆ ለሚወጣ ልጅ የሚሰራ ቤት ቡራሪያ ይባላል። ቡራሪያ ማለት በትንሹ በ6 ሜትር ውስጥ የሚሰራ በትንሹ የሚሰራ ነው። ያ ቡራሪያ ቤት የራሱ ምስማር የለውም፣ ከወፍጮ ነው የሚሰራው። ቤት ለሚሰራ ሰው ማንኛውም ሰው ይተባበራል። ትልቁ ለቤት መስሪያ የሚያስፈልገው ምሰሶ ነው። ምሰሶ ትልቁና ቤቱን ሊያቆይ የሚችል ስለሆነ ያ ቤት ሰሪው ምሰሶ ይመርጣል። ምሰሶ እንጨት ዝም ብሎ ባዛፍ ወይ ዝም ብሎ እንትን አይደለም። ለየት ያሉ ለብዙ ጊዜ ሊቆዩ የሚሉ እንጨቶች አሉ። ጋርቢያ የሚባል እንጨት አለ። የሚማገረው ከጫካ የሚወጣ ለየት ያለ እንጨት አለ። ሀመካ ይባላል። ሀመካ በራሱ ጊዜ ይበቅላል። ሰዎች ማንም ቤት ቢሰራ እኔም ባልሰራም ይሄ እኔ ጋር የበቀለው ሀመካ ለአንድ ሰው ቤት መስሪያ ይሆናል ብሎ ይጠበቃል። ዛዲዳ የሚባል ከላይ አናት ላይ ከምሰሶ ጀምሮ እስከ ታች ግማሽ ድረስ የሚማገርበት ለየት ያለ ረጅም በቃ ብዙ 100 ሜትር እዚሁ በህዝብ የሚፈተል ዘንዲዳዎች አሉ። ስለዚህ በቡራሪያ በወጣቱ ቡራሪያ ቤት በትንሿ 6 ሜትር መስራትን የለመደው ያ ልጅ ዘላለም ቡራሪያ ቤት ውስጥ አይኖርም። ልጅ ይወልዳል፣ ቤተሰብ ይሰፋል። አቅሙ የሚለካው ሰውየው ጠንካራ ለመሆኑ ቤቱ መቀየር መቻሉን ከቡራሪያ ወደ ዙፋ ይወጣል። ዙፋ የሚባለው ቤት ለየት ያለ የአመጋገር ስንተናለው ስፋት አለው። እስከ 8 ሜትር እስከ 10 ሜትር አለ። የቤቱም ስፋት ይቀጥላል። የቤቱ የመስሪያ ኳሊቲውም እየቀጠለ ይሄዳል። ወደ ውስጠኛው የሙዚየሙ ክፍል ሲያምሩ ከወላይታ ብሔር የቤት አሰራሮች መካከል አንዱን የሚወክል በመሆኑ ከአራቱ የቤት አሰራሮች መካከል በምን እንደሚለይ ለማወቅ ወደ ውስጠኛው የሙዚየሙ ክፍል መዝለቅ ይጠበቃል። ባህላዊ ቤት 4 አይነት ነው። ዙፋ፣ ሜሽዋ፣ ጉላንታ፣ ቡራሪያ የምንለው 4 አይነት የቤት አሰራር አለ እና ጉላንታ 9 ክፍተት ከመሬት እስከ ጣሪያ ድረስ 9 ክፍተት እያለው ይሄ አሁን ጉላንታ የምንለው ቤት ነው። እንደገና ደግሞ ሜሽዋ ምንም አይነት ክፍተት ሳይኖር ጥቅጥቅ ተደርጎ ይማገርና እስከ ጣሪያ ድረስ ይደርሳል። ዙፋ ከሆነ ደግሞ በግማሽ ጨረቃ ቅርጽ ይማገራል። ቡራሪያ ደግሞ ከሆነ አቅም የሌላቸው ሰዎች ተራ ቤት የሚሰሩት ነው ማለት ነው። ይሄንን ሁሉ የምንለየው ቤት ውስጥ ገብተን ነው የምንለየው። አቅሙ የፈቀደው ሀብት የሰበሰቡ እስከ ዳላ 100 ከብት ያስቆጠረው ከዛም በላይ ሀብት የሆነው ሰው እንደዚህ አይነት ጉላንታ ቤት ይሰራል። አሁን ይሄ ቤት ጉላንታ ይባላል። ጉላንታ አቅም ያለው ባለ ሀብት ሊሰራ የሚችል በደንብ እንትን ቦታው ራሱ ከማሳው መርጦ በቀላሉ ሰው ሊያይ የሚልበት የራሱ የሆነ ደጃፍ ሰፊ ደጃፍ አስቀርቶ ፈረስ መጋለቢያ፣ ጋዜ መጫወቻ፣ የግፋታ መጫወቻ የተለያየ አይነት በቃ ከፊት ለፊት ደጃፉን አዘጋጅቶ ጥላዎቹን ዝግባን፣ ዋርካን የተለያዩ አይነት ጥድ ከፊት ለፊት ተክሎ ቤቱ ከፊት በቃ ጥላ የሆነበት የሚያምር አንድ የወላይታ አርሶ አደር ሀብታም ነው ያለለት ነው ጥበበኛ ነው የሚባለው በሰራው ጉላንታ ቤትና ከፊት ለፊት በሚያወጣው ደጃፉ ቢያርስ እኮ ከሁለት 3 ጥማድ በሬ አያንስም። ግን ደጃፍ ይሻላል፣ ከብት ማሰማሪያ ይሻላል፣ እንግዳ መቀበያ ይሻላል።
የሰርግ መደገሻ፣ የለቅሶ መደገሻ፣ የጋዛይ መጫወቻ ብሎ ከፊት ለፊት ደጃፉን አስቀምጦ ጉላንታ ቤቱን ያቆማልና ቤቶቹ እስከ 12 ሜትር እየሰፉ የሚሄዱበትና በህዝብ ተዋጽኦ ሳንቲም ሳይወጣ ህዝብ ለቤት ሰሪው ሁሉም ህብረተሰብ የራሱ የፈለገውን ቆርጦ የሚወስድበት ለግድግዳው ይሁን ለማገሩ ይሁን ለጣሪያ ስራ ይሁን ለምሰሶ ይሁን ህዝብ በትብብር የሚሰራበት ጥበበኛው ህዝቡ ነው። ማቴሪያሉንም በማዋጣት የሚሰጠውም ህብረተሰቡ ነው። ታፔሎ ይተዱረታ ሊቃን ዳላ ሊቃ ዳሮ ነው በሮ አሱን ስነናታ አንጆ አገ ካሬ ሚጣይ ታገ ሞረተነ ማላ አገ ኩዋይ ሞረተነ ማላ ካዴ አገ ሞረተነ ማላ ሳውማታ ዴበባይ ታጋት አደነ ማላ ዲቻ ዳሩታ ዱረታ ወላይታ ማህበረሰብም ያው በተለይ በኦሞ ሸለቆ ቋሚ ኑሮ መኖር ከጀመረባቸው ጊዜያቶች ጀምሮ የአእምሮ ስራዬ ውጤት የሆኑ የሚዳሰሱና የማይዳሰሱ ቅርሶች ቋሚና ተንቀሳቃሽ ቅርሶች ያሉት ማህበረሰብ ነው ወይም ብሔር ነው ማለት እንችላለን። ስለዚህ ቅርሶችን ከትውልድ ወደ ትውልድ ጠብቆ ያቆየ ህዝብ ማህበረሰብ ነው። ለምሳሌ ምንድነው የሚባለው አባት ሊሞ ወይም ታሞ ወይም ለሞት ሊያጣጥር ሲል ምን ሲል በቃ ከፊት እድሜው ረጅም ያለመሆኑን ከተረዳ ትል ጦር አምጥቶ ለልጁ ያስይዘዋል። በቃ ይሄ ጦር አንደኛ ቅርስህ ነው፣ ቤትህን ከዚህ በኋላ ኃላፊነትን ተቀበል ማለት ነው። ስለዚህ አንዳንድ ጊዜ ምንድነው አንድ ነገር ለምንድነው ይሄን ነገር ለምንድነው የተወከው ከተባለ እንዴ ታው አው እትዱ ቶሬዬ ይባላል። እንዴ አባቴ ያስጨበጠኝ ጦር ነው እንዴ ይላል አንድ ነገር ለምንድነው ይሄን ነገር የጣልከው ሲባል። ስለዚህ ቅርሶችን በአደራ ጭምር ነው ማህበረሰቡ ከትውልድ ወደ ትውልድ እንዲተላለፉ ሲያደርግ ያመጣው። በተለያዩ ወቅቶች የሚለበሱ አልባሳት፣ መዋቢያ ጌጣጌጦች፣ በደስታ በሐዘን ወቅት የሚጠቀሟቸው ቅርሶች፣ የቤት ውስጥ መገልገያ ቁሳቁሶች፣ በጦርነት ወቅት ይገለገሉባቸው የነበሩ የጦር አይነቶችና የትንፋሽ የምትና ሌሎች የሙዚቃ መሳሪያዎች የሙዚየሙ ውበቶች ናቸው። በቁጥር በአይነት እጅግ በጣም ብዙ አይነት ጦሮች አሉ። ለጦርነት የሚጠቀሟቸው በኖርማል ወንድ ልጅ ለግሪዛት ገብቶ ሲወጣ የሚጠቀሟቸው ጦሮች አሉ። የጀግና ጦር አለ፣ የጦር አይነቶች አሉ። መጫሚያ የሚባል አለ፣ ጢንቃ የሚባል አለ፣ ቦዳ የሚባል አለ። እንደዚህ እየተባሉ ብዙ የጦር አይነቶች አሉ። የቤት ውስጥ መገልገያዎችን መውሰድ እንችላለን። የቤት ውስጥ መገልገያዎች መካከል አሁን ሼታ ማለት ረጅም ጊዜ ሙቅ ነገሮችን ሳያቀዘቅዝ የሚያቆይ ባህላዊ ፔርሙዝ ነው። እናቶች ነገ ጧት በሌሊት ድሮ ያው እንደዚህ መኪና ምናምን ባልነበረበት ዘመን ሰዎች አንድ ቦታ ለመሄድ በሌሊት ይነሳሉ። ጧት 11 ሰዓት ምናምን ጎህ ሳይቀድ ይነሳሉ፣ ወይም ወፍ ሳይንጫጫ ተነስተው ይሄዳሉ። የዛን ጊዜ እህል ቀምሶ መሄድ ከፈለጉ ማታ ቡና አፍልተው እሱ ውስጥ ፔርሙዝ ውስጥ ያሳድራሉ። ራቅ ያለ ቦታ እርሻ የሚያርሱ ሰው ከሆነም ራቅ ያለ ቦታ እርሻ የሚያርሱ ሰዎች ከሆኑ እናት እዚህ ምግብ ሰርታ በዛ ፔርሙዝ አድርጋ ተወስዳለች። ያ ፔርሙዝ እስቲል ነው ቅርስ ነው አለ። አሁን ዘመናዊ ፔርሙዝ ቢመጣ ሙቅ ነገሮችን ረጅም ጊዜ የሚያቀዘቅዝ መሳሪያዎች በቴክኖሎጂ የተፈጠሩ ቢኖርም እነዚህ ቅርሶች አሁን ድረስ ተቀምጦ ለትውልድ እንዲያውቃቸው እየተደረጉ ያሉ ነገሮች አሉ። በሙዚየሙ ተገኝቶ እነዚህን ቅርሶች መመልከት ተዝቆ ከማያልቀው የወላይታ ባህሎች እንደመታወቅ ነው። የትልቅ ቅርስ ተብሎ እንግዲህ ለልጅ የሚወረሰው ነገር የእርሻ መሳሪያዎች ናቸው። ይሄ ለሴቶችም ይሰጣል። ለሴቶቹ ቆጮ መቁረጫ፣ ጉንጫ መሻ የሚባል ትልቁ የእንሰት መቁረጫ ቢላዋ ከናትየው ከቤተሰብ ትወርሳለች። ወንዱ በአብዛኛው በእርሻ መሳሪያዎች ከእርሻ መሳሪያና
ቅድም ካልኳቸው የራሱ መከላከያ አልፎ ለምንድነው ወደፊት ራሱ አዳኝ እንደሆነ ያዳኝ አድኖ መጠበቅ ያለባቸው የነብር ቆዳዎች የአንበሳ ቆዳዎች እና መቀመጫዎች አሉ። አሁን እኔ የተቀመጥኩበት አሁን ሽጣ የሚባለው ይሄ ባህላዊ ከዚህ ከእንሰት የሚሰራ ነው። ከየትም የመጣ ሳይሆን በራሱ ጥበብ ራሱ ሰርቶ የሚመጣል። በርጩማ የሚባላል። በርጩማ አሁን የተለያየ ኢትዮጵያ ውስጥም አለ። ግን ራሱ የወላይታ እንትን ጠርቦ መቀመጫዎቹ አልጋው መቀመጫው ማንኛውም ቤት ውስጥ ያሉ እቃዎች ሳንቲም ማይወጣባቸው ራሱ የሚሰራቸው ወይም አሰርቶ ለልጆቹ በተለያየ መልክ በስጦታ መልክ ሰጥቶ ቤቱን የሚያሞቅባቸው ናቸው። አምስት የድንጉዛ አይነቶች አሉ። እነዚህ ደግሞ የሚለበሱባቸው ፕሮግራሞች አሉ። እነዛ ፕሮግራሞች በተለይ በንግስና ጊዜ ሴቶች ግሟ የሚባል አለ። ደግሞ አደን ጊዜ የሚለበሱ ለጀግንነት የሚለበሱ፣ ለሌላ ደግሞ ኖርማል መደበኛ ፕሮግራም ላይ የሚለበሱ የተለያዩ ድንጉዛዎች አሉ። ድንጉዛዎች በአይነት ይለያያሉ። ሴሬ ሀዲያ የሚል አለ፣ ጉቱማ ሀዲያ የሚል አለ። እንደዚህ እየተባሉ ወደ 5 የሚሆኑ ድንጉዛ አይነቶች አሉ። አንድ ቅርስ መጀመሪያ የዛ ማህበረሰቡ የሱ ባለቤት ነው። ጥበቃና እንክብካቤ ማድረግ ያለበት እሱ ነው በመጀመሪያ ደረጃ። ለማንኛውም ቅርስ ዘላቂ ጥበቃና እንክብካቤ ሲደረግ ነው ከትውልድ ወደ ትውልድ እየተሸጋገረ ሊመጣ የሚችለው። አንዳንዴ አሁን ለምሳሌ ቅርሱን እኛውን የብሔሩን ዘመን መለወጫ በዓል ጊፋታን በዓለም በዩኔስኮ አስመዝግበናል። የሰው ልጆች የማይዳሰስ ቅርስ ሆኖ በዩኔስኮ እንዲመዘገብ አድርገናል። ይሄ ተጨማሪ ጥበቃና እንክብካቤ የሚያደርግ አካል መፍጠር ነው እንጂ ቅርሶችን በዩኔስኮ ማስመዝገብ ብቻውን በራሱ ግብ አይደለም። ጥሩ ነገሩ ቅርሱ እንዲተዋወቅ ያደርጋል። የዓለም ሕዝብ ኃላፊነት ይወስዳል ለዚህ ቅርስ። ስለዚህ ቀጣይ ወላይታ አካባቢ ያሉ ቅርሶችም ቋሚዎቹንም ሆነ ተንቀሳቃሽ ቅርሶች አሁን በእቅድ የተያዙም አሉ። በቀጣይ ቋሚ ቅርሶችንም በዩኔስኮ ለማስመዝገብ የሚሰሩ ስራዎች አሉ። ተንቀሳቃሽ ቅርሶችንም እንደገና የማይዳሰሱ ቅርሶችንም በዩኔስኮ ለማስመዝገብ የተያዙ እቅዶች አሉ። ዋናው ባለቤት ግን ህዝቡ ነው፣ የራስ ማህበረሰቡ ነው ቅርሱን ጠብቆ ከትውልድ ወደ ትውልድ ማስተላለፍ ያለበት። ስለዚህ ተንቀሳቃሽ ቅርሶችን እንደዚሁ ሙዚየም ውስጥ የማደራጀት ስራዎች መሰራት አለባቸው እንዳይጠፉ እንዲጠበቁ። ቋሚ ቅርሶች ደግሞ ባሉበት ቦታ ተከልለው ከሰውና ከእንስሳት ንክኪ ነፃ ሆነው ባሉበት መጠበቅ ያስፈልጋል። ቅርስ እንግዲህ ታሪክ ነው። ቅርስ የማንነት መገለጫ ነው። ቅርሱን የጠበቀ ታሪኩን ጠበቀ፣ ማንነቱን ጠበቀ። ስለዚህ በኢትዮጵያ የታወቁ ቅርሶች አሉ። የተመረጡ የታወቁ እንትን ያሉ የተመዘገቡ አሉ። በወላይታም ደረጃ የራሱ የሆነ ቅርስ የጎላ ቅርስ ያለበት ስለሆነ ቅርስን መጠበቅ ያስፈልጋል። እየጠፋ ይሄዳል። በዚህ አጋጣሚ ወላይታ ውስጥ አሁንም ያልወጡ ያልታዩ በየቤቱ የተደበቁ የአባቶቻችን ቅርሶች አሉ። እነ እምብልታ የተለያዩ የሙዚቃም በተለያየ መልክ ቤት የተቀመጡ ቅርሶች መውጣት አለባቸውና የተደበቀው እንዲወጣና ያለውን እንድናከብርና በማክበሩ ደግሞ ማንነቱን የሚገልጽበት ማንነቱ ደግሞ መጠበቂያው መከበሪያው ኢትዮጵያዊነቱን የሚገልጽበት ስለሆነ ይሄንን ቅርሳችንን እንጠብቅ። ሁሉን የወላይታን ባህል በሚያማክል መልኩ የባህል ማዕከል ለመስራት እቅድ ተይዞ ቦታ ተዘጋጅቶ ዲዛይን ተሰርቶ ሁሉ ነገር ተዘጋጅቶ ነው ያለው። ስለዚህ ይሄ አሁን ጊፋታ በዩኔስኮ መመዝገቡ በማይዳሰስ ቅርስ መመዝገቡ ለኛ ትልቅ እድል ነው። ካሁን በኋላ እጅግ በጣም ብዙ እንግዶች የሚመጡበት ስለሆነ ያንንም ለማስተናገድ በሚያስችል መልኩ ሁሉ አቀፍ የሆነ የወላይታ ባህል ማዕከል ለመገንባት በቅርቡ የእግዚአብሔር ፈቃድ ከሆነ ለመስራት እቅድ ይዘናልና
ለዚህም በቅርቡ አንዳንድ ቅድመ ሁኔታዎችን እየጨረስን ነው። አንዳንድ አፕዴት ማድረግ ያለብን ጉዳዮች አሉ። አፕዴት የምናደርጋቸው ጉዳዮች ማዕከላትን አሁን የባህል ማዕከላትን ባሉበት ቅርስ በሚቀመጡበት ሁሉንም ሰብሰብ አድርገን ሰብሰብ ባሉበትም የተሻለ ዘመናዊ በሆነ ሁኔታ አመቻችተን ኖርማሊ የእግዚአብሔር ፍቃድ ከሆነ በቅርቡ ይሄንን ግቢውንም በተለየ ለማልማት አስበናል። ያንን ደግሞ ከአጋር ድርጅቶች ጋርም እየሰራን ነው። አልምተን ለጎብኝም በጣም ሳቢ በሆነ መልክ ለማዘጋጀት ጥረት እያደረግን ነው። በቅርቡ የተሻለ ነገር እንሰራለን የሚል እምነት አለኝ። ቅርስ ያለው ባህል አለው እያለን ቅኝታችንን አበቃን። ላኦደ ተናዋ አደ አያ ተናዋ አንጀታ ታኒ አጋፌሻ ናጋስ ኬታ ናጋስ ጉላንታ ዙፋ ኬታስ አጋሳውማታ አጋዳን ጊግሳስ ኡታ ጊግሳስ ያቶ ግሻታዮ ወላይታ ወጋሲ ዶገነ መላ ወላይታ ቡቁራ ዶገነ መላ የጌ ታፔ ሎይታ ዱሬታ ሊቃን ዳላ ሊቃ ዳሮ ነዮ ባሮ አሱን እስነናታ አንጆ አገ ካሬ ሚጣይ ታገ ሞረተነ መላ አገ ኩዋይ ሞረተነ መላ ካዴ አገ ሞረተነ መላ ሳውማታ ዲገ ባይ ታጋት አደነ መላ ዲቻ ዳሩታ ዱሬታ